መጋቤ ሐዲስ መምህር ገብረ መስቀል ይሆናሉ። በቀጥታ ወደ መምህራችን ወስዳቸዋለሁ። እግዚአብሔር ማህደር ዘአልቦ ከመነዳያን ማደሪያ ሆኖ ሳለ እንደ ድሃዎች ቤት የሌለው እግዚአብሔር ማደሪያ ሆኖ ሳለ እንደ ድሃዎች ቤት የሌለው እግዚአብሔር። እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ መምህር ብርሃነ ሕይወት የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊና የአዲሳት ትርጓሜ መምህር መርሃ ግብሩን የመሩልን መምህራችን በዝማሬ ያገለገልከን ወንድማችን ዘማሪ ብስራትና ባለማሲንቆ ራቅም ብላችሁ ቀረብ ብላችሁ የእግዚአብሔርን ቸርነት የመላእክትን አማላጅነት የድንግል ማርያምን እናትነት የጻድቃንን የሰማዕታትን ተራዳይነት ተስፋ በጎ ስጦታ አድርጋችሁ ጥቅምት 6 ቀን በቅድስት አርሴማ ወርሃዊ መታሰቢያ ይልቁንም ደግሞ የዓለም ፈጣሪ ለሆነው ከድንግል ማርያም ለተወለደው ስም ተሰጥቶት ኢየሱስ ተብሎ ቀንም ተቆጥሮለት በ6 ወርሃዊ መታሰቢያ ተደርጎ በየወሩ ለምንባረክበት ታላቅ ዕለት ያደረሰን አምላክ የተመሰገነ ይሁንና እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ልዑል እግዚአብሔር ከእናቱ ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። ሰቆቃወ ድንግል የድንግል ማርያም ለቅሶ ነው የሚለው አባትዬ ድንግል። ሰቆቃወ ኤርምያስ ካለ የነቢዩ ኤርምያስ ለቅሶ ወይም ሙሾ የሚለውን ነገር ያመጣል። ሰቆቃወ ድንግል ሲል ደግሞ የድንግል ማርያምን መከራዋን ስደቷን ያሳለፈችውን ካህኑ ስምዖን በሉቃስ ወንጌል ምዕራፍ 2 ላይ ዝንቱ ሕፃን ይህ የወለድሽው ልጅ ላመኑ ለእስራኤል ለመዳናቸው ለትንሣኤያቸው የትንቢቱ መፈጸሚያ ሲሆን ባንቺ ላይ ግን ልብን የሚሰብር ሐዘን ይደርስብሻል ብሎ የነገራት ትንቢታዊ የካህኑ ቃል ይፈጸም ዘንድ ልጇን ይዛ የተሰደደችበት ወቅት ነው። ከመስከረም 26 እስከ ኅዳር 5 ያለው 40 ቀን ነው። 40 ቀኑ እንደ አጠቃላይ ዘመነ ጽጌ፣ ወርኃ ጽጌ፣ ዘመነ ማርያም፣ ዘመነ ክርስቶስ ተብሎ ይነገራል። ሰቆቃወ ድንግል ላይ እንዲህ የሚል ኃይለ ቃል አለ። ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ ኢየሱስ ግፉ ምስካየ ግፉዓን፣ እግዚአብሔር ማህደር ዘአልቦ ከመነዳያን። እዚህ ላይ ነው የተነሳ ነው። ማደሪያ ሆኖ ሳለ እንደ ድሃ ቤት የሌለው። እስኪ ተናገሩ። ማደሪያ ሆኖ ሳለ በሉ። እንደ ድሃ ቤት የሌለው
ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህንን ቅዱስ ወንጌል ማቴዎስንም ሉቃስንም ማርቆስንም ስጠይቋቸው አባትዬ ድንግል ስለተናገረው አይደንቀንም። ከዚህ በላይም መናገር ይችላሉ ቅዱሳን። ግን ራሱ ደግሞ መድኃኔዓለም በዘመነ ስብከቱ በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮችም ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም። መሰከር አይደል? ራሱ ተናገረ። አባትዬ ድንግል እንደተናገረው ሆኖ ቢቀር ኖሮ ቃል አጋኖ ሊሆን ይችላል። ግን ራሱ ምን አለ? ለሰማይ ወፎች በጥርሳቸው ነክሰው ሳር ሰብስበው ምን አላቸው? ጎጆ አላቸው። በምን እንደሚሰበስቡ ታውቃላችሁ? በጥርሳቸው ነው ሳር የሚሰበስቡት። በጥርሳቸው ሰብስበው ዛፍ ላይ ጎጆ ሰርተው ማንን ያመሰግናሉ? አይሰማኝም። እኛ እኮ ትልቅ ቤት እያደርና እናመሰግንም እኮ። አባቶቻችን ደግሞ ምን ይላሉ? ዛፍ ላይ ማንቀላፋት እየሰማች ነው አይደል? አዎ። ይሄ የዚህ ዓለም ስልጣን የዚህ ዓለም ሀብት የዛፍ ላይ እንቅልፍ ነው። ዛፍ ላይ የተኛ ምን የለው? እንቅልፍ የለው ይላሉ አባቶቻችን። ስለዚህ በማይክሮ ሰከንድ በሚነቃነቅ ዛፍ ላይ ወዲያና ወዲህ በሚል ዛፍ ላይ ጎጆ ሰርተው ይኖራሉ። ማንን ያመሰግናሉ? እስኪ አመስግኑት እናንተ እግዚአብሔር። ጥሩ። ለምድር ቀበሮች አለ። ቀበሮች ፍየል ፈጅ ናት። እየሰማችሁ ነው አይደል? በግና ፍየል የምትበላ ናት። ለቀበሯ ደግሞ ምን አላት? ጉድጓድ አላት፣ መጠለያ አላት ማለት ነው። ሌላው ይቅርና እናንተን ቤት የምታስቸግረው አይች ትንሿ ነፍሳት እንኳን ታውቋታላችሁ አይደል? ምን ትባላለች? ምን አላት? ጉድጓድ አላት አይደል? ጉድጓድ አላት። ምንድነው ያለችው? ድመቱ ሊበላት እንዲህ ሲያደባ እኛም አውቀናል ጉድጓድ ምሰናል ብላለች። ስለዚህ እቺ ነፍሳት እንኳን በአቅሟ ምን አላት? ጉድጓድ አላት። ሌላው አሁን ስለነ ነብር ስለነ አንበሳ ብናወራ ምን ያደርጋል? ሁሉ በእጃቸው ሁሉ በደጃቸው ጉልበተኞች ኃይል አቅም ያላቸው ናቸው እነዛ ማለት ነው። እየተነጋገርን ያለነው ግን አቅም የሌላቸው ትንንሽ ፍጥረታት በራሱ ምን አላቸው? ማደሪያ አላቸው። አሁን እንግዲህ ማደሪያ ለዓለም ሰጥቶ ማደሪያ የሌለው ማን ነው? ንገሩኝ እስኪ። አያሳዝንም? ያሳዝናል። ሉቃስም 9:58 ላይ ይህንኑ ቃል ይደግመዋል። ሌላ ደግሞ አቢ ልንገራችሁ። እፎ ቤተ ነዳይ ሀደረ ቀመ ምስኪን እምሰማያት ወረደ ላዕሌሃ ፈትዮ ስለዚሃ ወተወልደ እምኔሃ። መዋሲትም ሰዓታትን መልቃል እግዚአብሔር። መዋሲት ማለት ሰው ከሞተ በኋላ ካረፈ በኋላ የሚሸኝበት ቃል እግዚአብሔር ማለት ነው። እየሰማችሁ ነው አይደል? በቁርባን ላይ የሚባል ቃል እግዚአብሔር ዝማሬ ይባላል። ማን ይባላል? ያ ቁርባን እየቆረባችሁ ሊቃውንቱ በማህሌቱ የሚሉት ቃል እግዚአብሔር ዝማሬ ይባላል። በዛ ላይ ነው የሚባለው። 5 አይነት ስጦታዎች አሉት። ዝማሬ፣ ጽዋ፣ ህብስት፣ አኮቴት፣ ምስጢር የሚል 5 አይነት ክፍልፋዮች አሉት። በአጠቃላይ ሁሉም የሚባሉ ግን በቁርባን ሰዓት ላይ ነው። መዋሲት ማለት ደግሞ የሚባለው ምን ሲኖር ብቻ ነው? ንገሩኝ እስቲ። ያረፈ ሰው የሚሸኝ ሰው ሲኖር ነው። ወደ አሜሪካ የሚሸኝ አይደለም። እየሰማችሁ ነው አይደል? አዎ። ወይ ሌላ ለምድር ዘነሳይኩ ስጋ እምኔኪ በሰላም አይግባይኩ ለኪ ይላል ቅዱስ ያሬድ በድጓው ላይ። አንቺ መሬት ሆይ አንድ ጭብጥ አፈር ወስጄ ይችን ነፍስ ሰርቼ ከስጋ ጋር አገናኝቼ ነበር። ብድር ስለሆነ እነሆ ብድርሽን መልሻለሁ። ብድር ነው ምናምን። እየሰማችሁኝ ነው? እኔ ብዙ ሰዎች ሲጨነቁ ያለሁኝ ጾም ሲጨርሱ ሄደው አስፋልት ላይ ኪን የምትል ብረት አለች።
ትናንትና 80 ከሆነ ሲጾም ከርሞ 70 ከገባ ስንት ቀንሻለሁ ይላል? መቀነስ አቃታችሁ እንዴ? ነው ፈርታችሁ? 10 ኪሎ ቀንሻለሁ። ምን ስለሆንኩኝ? ስለጾምኩ። ባይጾም አይሻልም? ይሻላል። የኪሎ መለኪያ አይደለም ጾም ማለት፣ የነፍስ መለኪያ ነው። የህይወት መለኪያ ነው። የሃይማኖት መለኪያ እንጂ የስጋ ውድድር አይደለም። በሌላ መልኩ ደግሞ 80 ኪሎ ቢሆንም ደግሞ አፈር እንጂ መቼም ወርቅ አይሆንም። ይሆናል እንዴ? ስለዚህ ይህን ማወቅ ያስፈልጋል። እና አባ ጊዮርጊስ ዘጋስጫ ምን አለ? እፎ የተነደ ሀደረከ በምስኪን፣ እንደ ድሃ እንዴት የከብት በረት ላይ አደረ ይለናል። ይቀጥልና እንደገና ደግሞ እንደገና ዳቦ እንዴት ቅጠል ይለብሳል ይለናል። ምን ይለብሳል? አያችሁ እናንተ፣ አዳም ቅጠል በልቶ ሞትን ቢያመጣ የኛ አምላክ በእንጨት ላይ ተሰቅሎ ዓለምን ማዳኑ አይደንቀንም። የሚደንቀን አዳም በበላው ቅጠል እሱ እናቱ ሸፍና ታቅፋው፣ ለካም እናቱ በቅጠል የታቀፈችው ልጅ የዓለም ምግብ ህብስተ ሕይወት ነው። እስኪ አመስግኑት ይሄን አምላክ። ህብስተ ሕይወት ነው ለካም እናንተ። ጉና ጉና የሚባል አለ። አዲስ አበባ እንሰት ነው መሰሉታል ዳቦ የሚደፋበት። አስከበቶም ውስተ ጎለእምን ከደነቶም ቆጽረ በለሶን፣ እናቱ በበረት ይዛው ገደም አለች፣ በቅጠል ደግሞ ሸፈነች። ለካም እዚያ እንስሳቱና መላእክቱ እረኞቹ በቅጠል ያገኙት ንጉሥ የዓለም ህብስተ ሕይወት ነው። ክብርና ምስጋና ለመድኃኒዓለም የማያልቅ ማለት ነው። እኛ እኮ ለዘመን መለወጫ ለመስቀል የደፋነው ዳቦ ከ3 ቀን በላይ አይበላም። ይበላል? አይበላም። የገናው ዳቦ፣ የፋሲካው ዳቦ፣ የጸሎተ ሐሙስ የዊሆው ዳቦ በዛ ቢባል ከ3 ቀን በላይ አይጓዝም። የኛ ጌታ ግን እነሆ ለ365 ቀናት ከወዳችን የማይጠፋ ከዓይናችን የማይለይ በእጃችን በረከት የሆነ ዘላለማዊ ህብስት፣ ክብርና ምስጋና ለስሙ ይሁን። ይህን ነው የሚነግረን አባ ጊዮርጊስ ዘጋስጫ። አሁን ባጭሩ ማህደር የሚለውን አየነው። እየሰማች ነው አይደል? ማደሪያ ሆኖ ሳለ ምን የሌለው ቤት የሌለው። በነገራችን ላይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር፣ አዳምን እግዚአብሔር ከመሬት አፈር አበጀው ይልና 4 መሰረታዊ ስጦታ ሰጥቶታል። ስንት? የመጀመሪያው ልብስ ነው። ምንድን ነው? ልብስን የሰጠ አምላክ ምን ለበሰ? ቅጠል ለበሰ። ሁለተኛው መጠለያ ነው። ምንድን ነው? ለዓለም መጠለያ የሰጠ አምላክ እሱ ግን መጠለያ የለውም ነው የምላችሁ። ሶስተኛው ምግብ ነው። ለእኔና ለእናንተ ዓለሙን የሚመግብ አይነ ኩሉ ነፍስ ይሰፎኪ ያቀ አንተ ትሁቦሙ ሲሳዮሙ በጊዜው ተሰፍ የማነከ ወታጠግብ እንስሳ ለኩሉ ዘበስራትክ። የሁሉ ነፍስ አንተን ተስፋ ያደርጋል። አንተም ደግሞ እንኳን ለሰዎች ይቅርና ወደ እጉለ ቋት ለጫጩቶቹ ሳይቀር ምግብ ታቀርባለህ። ክብርና ምስጋና ለሱ ይሁን። እናንተ ይህ አምላክ እኮ ነው እኮ ለአሞራው ልጅ ያቀርባል እግዚአብሔር። ስለዚህ ለዓለም ምግብ ሰጥቶ እናቱ ይዛው ስትሰደድ እምትበላው አጣ፣ ዳቦ ተሸክማ ተራበች ይላችኋል። አራተኛው ኦክሲጅን አየር፣ ኦክሲጅን ለእኛ የሰጠ ምን ተነፍሰው ማለት ነው። ይሄ ከሰው ቢሆን ኑሮ እነማን ያገኙት እነማን ያጡት ነበር? እየሰማች ነው አይደል? ይሄ ምን ተነፍሰው አየር ምን ተነፍሰው የሰው ስጦታ ቢሆን ኖሮ እስኪ ዋቹ ቆጣሪ ስንት ቆጠረ? መብራቱ ስንት ቆጠረ? እየሰማችሁ ነው አይደል? ይሄው ባፍንጫችንና ባባችን የሚወጣው ትንፋሽ ቢያስከፍል ኑሮ የእግራችን ዱካ፣ የእጃችን እንቅስቃሴ፣ የዓይናችን ብርሃን፣ የጆሮአችን መስማት፣ የአንደበታችን መናገር፣ የጉሮሯችን መስራት፣ የሆዳችን መሸከም ይህ ሁሉ ቢያስከፍል ደሞዝ አላችሁ?
ትችላላችሁ? እስኪ አመስግኑት ይህንን አምላክና ማደሪያ ሆኖ ማደሪያ የሌለው አምላክ አለና አባ ጊዮርጊስ ዘጋስጫ። መጀመሪያው ላይ እንጀምርና አጠር ያለ ትምህርት ነው እንማማረው። እግዚአብሔር ከሁላችን ጋር ይሁን። ኢየሱስ ስዱድ ይላል፣ ግዕዝ ነው። እስኪ ተናገሩ። የተሰደደው በሉ። ኢየሱስ ለስደተኞች መጠጊያ ነው፣ ተስፋ ነው፣ መጽናኛ ነው። የተሰደደው ኢየሱስ አለ ለስደተኞች ተስፋ ነው፣ መጽናኛ ነው ይለናል። ዛሬ እሱ ባይሰደድ ኖሮ ማን በዓለም ላይ በተጽናና ነበር? በተለይ ደግሞ እንደ አፍሪካ ያለንባት ሀገር ዛሬ ስደቱ በምንና በምን ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ በተለያየ መልኩ 3 አይነት የስደት አይነቶች አሉ። ስንት አይነት? የፖለቲካ ስደት አለ፣ አዎ እንደምናውቀው። ሁለተኛው ደግሞ የሃይማኖት ስደት አለ። ብፁዓን ለይሰደዱ በእንተ ጽድቅ እንደነ ቅድስት አርሴማ ከአርማንያ ከሮማ አርማንያ ዓለምን ንቀው ንጽጠብቀው ድንግልናቸውን ይዘው ከእናት አባታቸው ከሞላ ቤት የአራዊት ድምፅ የሚሰማበት የምግብ አይደለም መግቦቱ ሽታው በሌለበት ተሰደው የሄዱ የጠኑ ብዙ ቅዱሳንን ቆጥረን ማንዘልቃቸው ቤተክርስቲያን አሏት። ከነዚህ መካከል አንዷ ቅድስት አርሴማ ናት። እስኪ አመስግኑላት እግዚአብሔር። አንዷ እርሷ ናት። ስለ ጽድቅ የማቴዎስ ወንጌል ምዕራፍ 5 ላይ የፖለቲካውን ጉዳይ ተውት። አንደኛው ፖለቲካ ነው። ያው ኢየሱስ ክርስቶስ የተሰደደው በፖለቲካ ምክንያት ነው። ሄሮድስ ንግስናዬን ሊወስድብኝ ነው ብሎ አሳደደው ነው አይደል? ፖለቲካ ነው። ሁለተኛው የሃይማኖት ስለ ሃይማኖት አዎ 9 ቅዱሳን ከሮም ከአንጾኪያ ሁለት ባህሪ የሚባል ነገር የለም። አዎ ወነአምን በአንድ አምላክ እናምናለን። አዎ በአንዲት ሃይማኖት በአንዲት ጥምቀት እናምናለን። ሁለት ባህሪ የሚባል አናውቅም፣ አንድ ባህሪ ነው ብለው ከዚያ አልኳቸው ሀገር ወደ ኢትዮጵያ 9 ቅዱሳን መጥተዋል። እየሰማችሁ ነው አይደል? እግዚአብሔር አምላክ ሁላችንን ሕሊናችንን ያስተካክልልን። ይህን ነው የሚነግረን ቅዱስ መጽሐፍ። አባቶቻችን ተሰደው የመጡት አዎ ኢትዮጵያ የምትባል ሀገረ እግዚአብሔር መስቀሉ ያለባት ታቦተ ጽዮን ያለችባት ሥጋው ደሙ በየቀኑ የሚፈተትባት ምዕመናን ደግሞ ሥጋውን በልተው ደሙን ጠጥተው ጸበል ጠጥተው መስቀል ተዳምሰው ተባርከው አምላካቸው እግዚአብሔር እናታቸው ድንግል ማርያም መመኪያቸው ቤተክርስቲያን የሆነችላቸው ምዕመናን ያሉባት ሀገር እግዚአብሔር ኢትዮጵያ አዎ አየር ብለው ነው የመጡት። ስለዚህ እነዚህ የሃይማኖት ስደተኞች ናቸው። እየሰማችሁ ነው አይደል? ይህ ይቀጥላል ገና። አሁን በሀገር ውስጥም የመልክዓ ምድር ጉዳይ አይደለም፣ እንደ ሀገር ውስጥም እንደ ዓለምም ይቀጥላል። ሃይማኖት ስለሆነ ማለት ነው። እና ሶስተኛውና መጨረሻው የረሃብ ስደት ነው። የምን ስደት ነው? ረሃብ። ዛሬ ስደት የለም አለ እንጂ የረሃብ ስደት ይገርመኛል። እኔ ቅኔ ቤት በነበርኩበት ሰዓት ወኮኑ እስራኤል እስከ ይበሉ ቀቀባ ሲፍቱ ወምኝት ግስ እሰማ ነበረ፣ አነብ ነበረ። እንዲሁ ምን አይነት ቢከብድ ነው እያልኩኝ በኋላ እንደገና ትርጓሜ ቤት ገብቼ ሳይሆን ደግሞ የበለጠ ደግሞ ኦሪት ዘፍጥረት ምዕራፍ 20 ላይ ስትመለከቱ አብርሃም ከሳራ ጋራ በረሃብ ምክንያት እንተታውዛ ሊወ ማዕረ ማርና ወተት የምታፈሰዋ 365 ቀን መግቦት አለባት የተባለች ሀገር ድርቅ መጥቷት በተቃራኒው ግብፅ በ500 ዓመት አንድ ጊዜ ዝናብ ይዘንባታል የተባለችው የከነዓን በረከት ግብፅ ላይ ወርዶ እነዚያ ህዝቦች 12ቱ አዎ ነገደ እስራኤል 71 ነፍስ ሆነው ወደ ግብፅ ሲወርዱ የምናይበትን የረሃብ ዘመን ነው። ሀገራችን ኢትዮጵያን ከረሃብ ይሰውርልን። አዎ ይገርማችኋል። የስጋ ረሃብ ሊቻል ይችላል፣ የነፍስ ረሃብ ደግሞ ይበልጣል። የነፍስ ረሃብ ይበልጣል። ወንጌል ካልተማን
ቅዳሴውን ካልሰማን፣ መዝሙር ካልሰማን፣ ኪዳኑን ካልሰማን እግዚአብሔር ይፍታህ እግዚአብሔር ይፍታሽ ካልተባልን ይሄ ረሃብ አይከብድም? ይመናል። በጣም ይከብዳል፣ በጣም ይከብዳል። ከእንዲህ አይነት ስደት ሁላችንም እግዚአብሔር ይሰውረን። ወሐውኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሕዝቦች ምግባቸውን ሰጠሃቸው። ሁለት አይነት ምግብ፣ የነፍስ ምግብ ጾም፣ ጸሎት፣ ምጽዋት፣ ቃለ እግዚአብሔር ስቡሕ ወውዱስ ዘሳረረ ኩሎ ዓለም በአሐቲ ቃል ብለው ሊቃውንቱ ተሳሃልከ እግዚኦ ምድረከ ዓለምን ይቅር አልክ ብለው የሚያጠናቅቁበት ያ ቃል እግዚአብሔር፣ በሰላም የሚያጠናቀቁት ያ ቃል እግዚአብሔር እግዚአብሔር መግቦት ነው። ሁለተኛው 9 ወር በጋ 3 ወር ክረምት ሰጥቶ ዛሬ ላይ ክረምቱን አሳልፈን እነሆ መኸሩ ላይ ደርሰን ጽጌ ድንግል ማርያም ጽጌ መድኃኔ ዓለም ፍሬ የድንግል ማርያም ፍሬ መድኃኔ ዓለም የኢየሱስ ክርስቶስ የሃይማኖት ፍሬ ደግሞ አድኖተ ዓለም እዚህ ላይ ደርሰናል። ክብርና ምስጋና ለመድኃኔ ዓለም። ስለዚህ ሕዝባችን እግዚአብሔር አምላክ ከስደት ይሰውርልን ዘንድ የእሱ መልካም ፈቃዱ ይሆንልን። ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ በቅርብም በርቀትም ለተሰደዱት ተስፋ ማለት ነው። ንገሩኝ እስቲ እግዚአብሔር። ይገርማችሁ ነገር ነቢያት ተስፋ ነበራቸው። ክርስቶስ ይወለዳል፣ ዓለም ይድናል። ዳዊትን ጠይቁት። ዋዲ በተስፋሁ ሀደረ ሥጋዬ እስመ ይትሐድጋ ውስተ ሲኦል ለነፍሴ። 5500 ዘመን ጽድቅ ቢሰሩ ቢጾሙ ቢጸልዩ ቢመጸውቱ ቢያበሉ ቢያጠጡ ሁሉም ተያይዘው ሲኦል ነበር የሚወርዱት የነበረ። ታዲያ ቅዱስ ዳዊት ምን አለ? ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አተዋትም፣ አንድ ቀን ወደ ገነት ትመልሳታለህ ብሎ በተስፋ በትንቢት በሱባኤ አየ። መድኃኔ ዓለም መስቀል ላይ ተንጠልጥሎ የዳዊትን ተስፋ አድርጎ ከሲኦል ወደ ገነት መለሳቸው። ክብርና ምስጋና ለእግዚአብሔር ይሁን። ይነግረን ሐለፈ ክረምት ቆመ በረከት ተሰዶት ምድር በስነ ጽጌ። ክረምቱ አለፈ መኸሩ መጣ ስንል ጽጌ የሚመጣው ከክረምት በኋላ ነው። ክረምት ካላለፈ ጽጌ አይመጣም። እየሰማችሁ ነው አይደለ? ክረምት የተባለ ብሉይ ኪዳን፣ ክረምት የተባለ የነቢያት ትንቢት ነው፣ የነቢያት ኑሮ ነው። ጽጌ የተባለ ደግሞ የድንግል ማርያም የኢየሱስ ክርስቶስ ጽጌ ድንግል ማርያም ጽጌ መድኃኔ ዓለም። ክረምት ተስፋ ነው፣ ነቢያት ተስፋ ነው። አድኖታ ፍጹም ድነት አልነበረም። ተስፋቸው ግን ኢሳይያስ በመጋዝ ሲሰነጠቅ፣ ኤርምያስ ወደ ገደል ሲጨመር፣ እነ አሞጽ ወርቅ አለቃን እየተባሉ በድንጋይ ሲደበደቡ፣ ሌሎቹም ነቢያት ተስፋቸውን በጥርሳቸው ነክሰው መከራውን አለፉት። የመከራቸው ውጤት ግን ድንግል ማርያም እውነተኛዋ ጽጌ፣ እውነተኛዋ አበባ፣ እውነተኛውን ጽጌ፣ እውነተኛውን አበባ መድኃኔ ዓለምን ወልዳ ለዓለም አስረከበች። ክብርና ምስጋና ለመድኃኔ ዓለም። በክረምት ቅጠል እንጂ ፍሬ የለም። በነቢያት ዘመንም ትንቢት እንጂ ድነት አልነበረም። ገበሬው ከላይ የሚወርደውን ዝናብ ሳይሳቀቅ ማሳ ላይ ያለውን ጭቃ ሳይጸየፍ እግዚአብሔርን አምኖ እሾህ እየወጋውም ሸንሾተል እየወጋውም እየሰማች ነው አይደል? ሰርዶውም እየነከሰውም እባቡም አይጡም ጉርጡም እየነከሰውም ገበሬው ምን አለው? ተስፋ አለው። መጀመሪያ ቡቃየውን አየ፣ ቀጥሎ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን። ተስፋ የሌለው ገበሬ አያርስም አይቆፍርም። ተስፋ ያለው ነው። እየሰማችሁ ነው አይደል? አለቀ። እንደ ነቢያት ተስፋ ገበሬውን ተስፋ አለው። የነቢያት ተስፋ የድንግል ማርያም አምላክን መውለድ ሲሆን የገበሬው ተስፋ ደግሞ መጨረሻ ላይ መኸሩ ላይ ደርሶ አጭዶ መኖውን ለእንስሳት ፍሬውን ወደ ጎተራ መክተቱ ነው። ይህ ደግሞ ከመልካሙ እግዚአብሔር መልካሙ ገበሬ ያገኘዋል። በዚህ ላይ ግን ብዙ ውጣ ውረድ አለ፣ ስደት አለ። ኢየሱስ ስዱድ ተስፋውም ለስዱድ አለ። ኢየሱስ ግፉ ምስካየ ግፉዓን፣ የተገፋው ኢየሱስ ለተገፉት ተስፋ ነው። እስኪ ተናገሩ በማርያም የተገፋው ኢየሱስ በሉ። ለሚገፉት ሁሉ ተስፋቸው ነው።
ምናቸው ነው? እንዴት ነው ግፉን አይታችሁታል? ተወልዶ እንኳን የእናቱን ጡት ሳያጣጥም ስደት መጣበት። እየሰማችሁ ነው? ሁሉ በእጁ ሁሉ ለእርሱ ሆኖ ሳለ ገና በእናቱ እቅፍ ሳለ ስደት መጣ። መገባት ከዚህ ይበልጣል? ለእግዚአብሔር ምድር በምላ ዓለምን ወኩሎሙ ለይነብሩ ውስቴታ ዓለም በሙሉ 20 ዓለማት ከላይ አስከታቻ እነዚህ እግዚአብሔር ነው ሳለ ነገር ግን ሄሮድስ የኔን አንድ መንደር የሚቀማ መስሎት አሳደደው፣ ገፋው፣ ተገፋ። የተገፋው ለተገፉት ተስፋ ሆነ። ወተት ታውቃላችሁ አይደለ? ወተት ትሰበስባላችሁ እናቶቻችን። ይሄ እናንተ ስራ ነው። ሰብስባችሁ ምን ታደርጉታላችሁ? ትገፉታላችሁ። በጣም ብዙ ድቅ እንዳለ እዚህ ጋር እስከሚዝል ይገፋል። ምን ይወጣል? አይሰማኝም። ምን አትፈሩም እንዴ? ነው ዛሬ ሆነ እንዴ? ምንድን ነው የሚወጣው ከወተቱ? ቅቤ ይወጣል። ቅቤ ገበያ ትዝ ይላችኋል? ከገበያ ወጣ ያለ ነው። ቅቤ ምን ስላለው ነው? ሽታ አለው። የእንስሳት ገበያና የቅቤ ገበያ ወጣ ያለ ነው። የእንስሳት እንዳይዋጉ ነው። ቅቤ ደግሞ እንዳይሸት ወጣ ያለ ነው። የተገዛው ቅቤ ግን ከንፈር ላይ ነው አናት ላይ ነው የሚቀባው? እስኪ ንገሩኝ ጊዜ አያችሁ። የተገፋ ቅቤ ጊዜውን ጠብቆ ምን ላይ ይወጣል? አናት ላይ ይወጣል። የተገፋው መድኃኔዓለም በእጁ ታምራት በቃሉ ትምህርት በምቀኝነት ተነስተው የሆነ መስሏቸው ያሸነፍ መስሏቸው ተፈጸመ ተስፋ በማርያም ድንግል ወበቀራንዮ ተሰቅለ መድኃኒት መስቀል እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። አስቀድሞ የተነገረ ትንቢት ነው። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ በማእከለ ዓለምም ንጉሥ ነው፣ ዓለምን አሳልፎ ንጉሥ ነው። ነገር ግን ከኢየሩሳሌም ወጣ ብሎ በሚገኘው ቀራንዮ በተባለ ተራራ ተሰቅሎ ስጋውን ቆርሶ ደሙን አፍሶ የተገፋው አምላክ ቀራንዮ ላይ ወጥቶ ተሰቅሎ ዓለምን አዳነ። ክብርና ምስጋና ለመድኃኔዓለም። ይነግረን ኢየሱስ ግፉ ምስካየ ግፉ አለ። የተገፋው ብቻ አይደለም። ይገርማችኋል። ዕውራንን ስላበራ፣ ለምጻምን ስላነጻ፣ ሙታንን ስላነሳ፣ በ2 ዓሣ በ5 እንጀራ 5000 ሕዝብ አጥግቦ 12 ሞሰብ ስለተነሳ ከዚህ የሳይንሱን ታሪክ እነ ባዮሎጂን እነ ኬሚስትሪን እነ ፊዚክስን ዜሮ አድርጎ እየሰማች ነው አይደል? ለምሳሌ እናንተ እናቶቻችን ጠላ ለመጥመቅ ብቅልና ምን ያስፈልጋል? ጌሾ። የዮሐንስ ወንጌል ምዕራፍ 2 ሂዱና ተመልከቱ። 6 ጋኖች ውሃ ተሞሉ፣ ወይን ጠጅ ሆነ። ክብርና ምስጋና ለመድኃኔዓለም። ፊዚክስ ላይ ደግሞ እያንዳንዱ ጥበብ የሚወጣበትና የሚወርድበት ጥበብ አለ። የእኛ ጌታ ግን የሐዋርያት ሥራ ምዕራፍ 1 ቁጥር 8 ተመልከቱ። እነሆ ምንድን ነው ያደረገው? ተቀበለት ወደመራ ወተሰወረ ማዕይንቲሆሙ በራሱ ባህሪ ወአልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው። በራሱ ጥበብና በራሱ ኃይል በራሱ ባህሪ ወደ ድንግል ማርያም ማኅፀን ወርዶ በራሱ ባህሪ ቢታንያ ወደ ሰማይ ከፍ ከፍ ያለ ብቸኛው አምላክ መድኃኔዓለም ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይህን ይነግራል። እሱን ፓራሺት ምናምን ነገር ጥላ አያስፈልገውም። እየሰማችሁ ነው አይደል? ጥላ የሚያስፈልገለኛ የሰዎች ጥላ የሚያስፈልገው ለሰው ነው፣ ለእግዚአብሔር አያስፈልገው። እየሰማችሁ ነው አይደል? ምስካየ ግፏን ይገርመኛል። እዚህ ላይ ለመምጣት ግን ወገቡ ላይ 4 ገመድ ታሰረ። ስንት ገመድ? አንዱ ገመድ ወደፊት ነው፣ አንዱ ገመድ ወደ ኋላ ነው፣ አንዱ በዚህ ነው፣ አንዱ በዚህ ነው። እዚህ ያለው ሲያጠብቅ ከኋላ ያለው ያላላ ወደ ኋላ ይወርቃል። እንደገና ከኋላ ያለው ሲያላላ ደግሞ የፊተኛው ይስባል፣ ወደፊት ይወርቃል። በዚህ ያለው እንዲህ ሆኖ ወደቀ። እሱ ማን ነው? ኢየሱስ። ማን አልኳችሁ? 6666 ግርፋት ተገረፈ። በ5 ምስማር ይሄ ዝም ቀለል ያለ የቆርቆሮ ምስማር ነው ይመስላችሁ?
ትልቅ ይህን የሚያክል በገጠሩ አካባቢ አባቶቻችን ወፍር ቀንበር የሚያስተካክሉበት መሮም ይባላል። እየሰማችሁ ነው። ያን የሚያክል ግንባር ፈርክሶ ደረትን ሰንጥቆ እጅም በታትኖ እግርን ደግሞ ሰነጣጥቆ የሚጥል ነው። ለዚህ ነው ዮሐንስ አፈወርቅ ብክይወ ወላህውወ ወለታፈቅርወ የምትወዱት ሁላችሁም አልቅሱለት ይላስባችሁ ይላል። እንባ ይመጣል። እዚህ እየሰማችሁ ነው አይደል? ይህን ማሰብ ያስፈልጋል። እንደው ዝም ብሎ ኢየሱስ ማለት አይደለም። ይሄ ዝም ብሎ የሜዳ ኢየሱስ የሚለው ናችሁ። እየሰማችሁ ነው አይደል? ኢየሱስ ማለት ይሄ ኢየሱስ ክርስቶስ ማለት ይሄ ለወገኖቹ ለወዳጆቹ፣ አዎ ይህንን ያክል ዋጋ የከፈለው ነው ኢየሱስ ማለት እሱ ነው። እየሰማችሁ ነው አይደል? እግዚአብሔር ይስማችሁ። ይህ ከሆነ በኋላ ነው ወደ ቀራንዮ ወጡ፣ ዓለምን ያዳነ። አሁን የተገፋው ለተገፉት ተስፋቸው ይቀጥልና እግዚአብሔር ማህደር ዘአልቦ እግዚአብሔር ማህደሩ ሆኖ ሳለ ማደሪያ የሌለው አምላክ ይላል። እግዚአብሔር ማደሪያ ሆኖ ሳለ ወልደ አብ ፍቁር የአብ የባህር ልጅ ወዳጅ የተወደደ ሆኖ ሳለ በሰዎች ዘንድ የተጠላ በማን ዘንድ? ይህን ደግሞ ዮሐንስ ወንጌላዊ ሀበ እልያሁ መጣ ወእልያሁሰ ይትወክፍዎ ይላል። እስኪ ተናገሩ። ወደ ወገኖቹ መጣ በሉ፣ ወገኖቹ ግን አልተቀበሉትም። ይህን አባት ድንግል ያመጣው ምን አለ? የአብ ልጅ የእግዚአብሔር ልጅ የተወደደ ልጁን ውለድ ተወለድ ፍቅር ሰሐቦ ለወልድ ኃያልን መንበሩ በፍቅር ተስቦ እኛን ለማዳን ወደ እኛ ቢመጣ ይህን የሚያክል ሚስማር የሰው ልጆች ይዘው ጠበቁት። ፍጡር ነው የሚል የምንፍቅና ቃላት ይዘው ጠበቁት። የዮሴፍ ልጅ ነው የሚል የምንፍቅና ቃላት ይዘው ጠበቁት። ምትሃተኛ ነው የሚል ይዘው ጠበቁት። ነገር ግን አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ፣ ያ ቃልም ሥጋ ሆነ። አዎ እየሰማችሁ ነው አይደል? ይህ ነው የሚናገረው። ማርያም ካይ ኮለኒ ዘሙ ሐዘኑ ነው ይዘጋዋል። የእናቱ ሐዘን ሙሾ ሆነ እንጂ ሙሾ ታውቃላችሁ? ሙሾ ታውቃላችሁ? አዲስ አበባ ላይ አለ እንደ ሙሾ? ኧረ የለም። በማለት አገር ቤት እኮ የተቀጠረ እንጀራ ይሆናል አለ እኮ ሙሾ። አዎ የእናቱ ልቅሶ ሙሾ ሆነኝ። የእናቱ ብሎ ይዘጋዋል። ኢየሱስ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እመቤታችን ነሐሴ 7 ቀን ተንሥሳ ግንቦት 1 ቀን ተወለደች። በ3 ዓመቷ ወደ ቤተ መቅደስ ገባች። 12 ዓመት በቤተ መቅደስ ሲሆናት 15 ዓመቷ ማለት ነው አይሁድ በምቀኝነት ሲነሱባት ወደ ቤተ ዮሴፍ እንድትሄድ በሶስት ነገር እግዚአብሔር ምልክት ሰጠ። ዮሴፍ ዕጣ ወጣለት። ወጣበት አይባልም፣ ዕጣ ወጣለት። ድንግል ማርያምን ይዞ መግባት በረከት ነው አይደል? ዕጣ ወጣለት። በእግሩ ላይም ተጻፈለት። ሶስተኛው በራሱ ላይ ርግብ አረፈ። አሁንም አላምን ሲል ግን አሁን በሰጠኋችሁ ቁጥር ላይ 1:21 ላይ ማቴዎስ ማለት ነው ኦ ዮሴፍ ይትፍራነ ሲወታ ለማርያም ፍርድከ ዮሴፍ አረጋዊ ጻድቅ ዮሴፍ ማርያምን እስኪ ሁላችሁም ተናገሩ። ማርያምን በሉ ለመውሰድ አትፍራ። እስኪ ተናገሩ እናንተ ብቻችሁን። አይ አንዱ ናችሁ። እንደገና ማርያምን ሲያመስሉት እግዚአብሔር ነገር ስጦታ ማለት ነው። አዎ ከሷ የሚወለደው ከመንፈስ ቅዱስ ነው፣ ራሱ እግዚአብሔር ነውና እሷን ለመውሰድ አትፍራ ነው። ይልቁንም ሕፃን ይወለዳል፣ ስሙን ማን ትለዋለህ? ስሙን ማን ትለዋለህ? ኢየሱስ። ዛሬ ማን ነው? በስድስት ማን ነው? የትምህርቴን መሰረታዊ ያላወቁት እንጂ የሰማችሁ ነው አይደል? ዛሬ ማን ነው? ማን ትለዋለህ? ኢየሱስ ማለት ምን ማለት ነው? መድኃኒት። ምን ማለት ነው? መድኃኒት። መድኃኒት ትጠላላችሁ? ጠፍቶ ነው እንጂ አንጠላ። ኢየሱስ አለ።
በእኛ ላይ ግን እምነቱ ጠፍቷል። የለም እግዚአብሔር በእምነት ያኖራል። ሁለተኛው 1:25 ላይ ኢየሱስ እንደሚለው የተነገረው አምላክ ስሙንም በቤተልሔም ተወልዶ ጥር 6 ቀን ከታኅሳስ 2 ቀን ይወሰዳል። በዚያ በግዝረት ምንም እንኳን ግዝረቱ በሰው ጥበብ ያልሆነ በመንፈስ ቅዱስ የተስተካከለና የተፈጸመ ሆኖ ብናገኘውም እንደ ሰውኛ ግን ዘንበለ ኃጢአት ባይቲታ ከኃጢአት በስተቀር በሕቅ ርቀት በየደረጃው ስላደገ ከስም ጀምሮ ከቋንቋ ጀምሮ ከኑሮ ጀምሮ ሁሉን ነገር የሰዎች ልጆች ስላደረገ ስሙን በ8ኛው ቀን ምን አሉት? ንገሩኝ እስቲ። ኢየሱስ አሉት ይላል። በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ቅዱስ ገብርኤል መጣና ለድንግል ማርያም ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። አሁን እየሰማችሁ ነው አይደል? ሰዎች ኢየሱስ ሲሏችሁ አትደንግጡ። እየሰማችሁ ነው አይደል? አለቀ። አስቀድሞ ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ አስቀድሞ በመላኩ ለዮሴፍም ለድንግል ማርያምም ገና በማህፀን ሳለ መልአኩ እንደተናገረ በ8ኛው ቀን ስሙንም ኢየሱስ አለችው። እስኪያመስግኑት መድኃኒዓለም። ይሄ ነው። እየሰማችሁ ነው አይደል? የቤተ ክርስቲያን የማን ነው? የቅዱስ ገብርኤል ነው አይደል? የቅድስት አርሴማ ነው አይደል? እዚህ ላይ በሰጠኋችሁ ግን ምዕራፍ 1 ቁጥር 21 ላይ ለዮሴፍ ምን አለ? የሚወለደው የእግዚአብሔር ልጅ ራሱ እግዚአብሔር ነው ከመንፈስ ቅዱስ ነውና ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ልብ አድርጉ። ለድንግል ማርያም ደግሞ የምትወልጂው ከሦስቱ አካል አንዱ አካል ወልድን ነው ስሙንም ማን ትይዋለሽ? ኢየሱስ አለችው። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ደግሞ በመልአኩ አስቀድሞ እንደተነገረ በተወለደ በ8ኛው ቀን ስሙንም ማን አለችው? አመስግኖት መድኃኒዓለም። ይበቃል። ወደ ስደቱ ድምጣና ስደቱ በነገራችን ላይ ከመስከረም 26 ከህዳር 5 ሰፊ ጊዜ ስላለው በሰፊው ስለምትማማሩ ሃይላይቱን እንደው ስለተነሳውበት ነግራችሁ ተናገሩላችኋለሁ። እግዚአብሔር አምላክ ሁላችንንም እንዲባርከን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። እንግዲህ የተገፋው ለተገፉት ተስፋቸው ነው በሚለው ደረጃ ላይ በቤተልሔም ተወለደ። ሰማያን መላእክት መጡ፣ እረኞች ከጫካ መጡ፣ እንስሳት በበረቱ ተገኙ፣ ሚዳቋ አራዊትን ወክላ ተገኘች። ሁሉም ለእግዚአብሔር ምስጋና ቀረቡ ይለናል ቅዱስ ያሬድ። ምን ይላል? ዮም አሐደ መሬተ ኮኑ ከመ ይሰብሕዎ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። ሁሉም ከ5500 ዘመን በኋላ ተለያይተው የነበሩት በሙሉ በቤተልሔም አንድ ሆነው እግዚአብሔርን አመሰገኑ ይላል። እስኪ አመስግኑት። እግዚአብሔር ተለያይተው ነበሩ። ለምን ይልና የተወለደው ሕፃን አንድ የሚያደርግ ስለሆነ ምን የሚያደርግ። በዚህን ጊዜ ግን አንድ ክፍል ተለይቶ ቀረ ይላል። ስንት ክፍል? ሰይጣን ያ ዲያብሎስ ሊመጣ ሲል ኢየሩሳሌም ቤተልሔም ዙሪያ በሳት ታጠረችና መግባት አቃተው። እሱ መግባት ቢያቅተው ለሄሮድስ ሄደና የኔን መኖር የሚያጠፋ ያንተን ንግስና የሚቀማ ሕፃን ተወልዶልሃል ግደለው አለው። ምን በለው? በዚህ ጊዜ ነው ቅዱስ ገብርኤል ለዮሴፍ ተንስ ንሳ ሕፃነ ወእሞ ወጉዕ ብሔረ ግብፅ ነው። እነሆ ተነሳና ሕፃኑን ይዘህ ሽሽ አለው። ምኑን ይዘህ? ወተንሥኦ ዮሴፍ እምነዋሙ ገብረ በከመ አዘዝዎ መልአከ እግዚአብሔር በህሉ። ዮሴፍም ተነሳና ቅዱስ ገብርኤል ያለውን አደረገ። እስኪ ተናገሩ። ቅዱስ ገብርኤል በሉ። ያዘዘውን አደረገ። እኛ እናደርጋለን? እስኪ እናደርጋለን የምትሉ እጃችሁን ከፍ አድርጉ። ይኸው ቅዱስ ገብርኤል ነው። ከፍ አድርጉና አሳዩኝ እስኪ። እናደርጋለን? አናደርግም። እግዚአብሔር ይስጣችሁ። አናደርግም። ያልተባልነው ነው በተቃራኒ የምናደርገው አይደል? አለቀ። ቅዱስ ገብርኤል ያንን እንድናደርግ እንደ ዮሴፍ እግዚአብሔር ይርዳል። አሜን በሉ። እግዚአብሔር ይርዳል። ቅዱስ ገብርኤል የሚጎዳንን ነገር አድርጉ ይላል እንዴ? ለምሳሌ እንደው ከ110 የማን ነው? አምጡ ብትባሉ ተጎዳችሁ እንዴ? አይው ዝም ስትሉ ማለት ተጎዳችሁ እንዴ? አለቀ። ይሄን ማሰብ እኮ ነው። ይሄ ምንድነው ያዘዘው? ይዘሽሽ ነው ያለው እናቱንና ሕፃኗን። ወተንሥኦ ዮሴፍ እምነዋሙ ወደቂሆ ይለዋል። ተነሳና ይዞ ተጓዘ። ወደ የት? ወደ ግብፅ። ወደ የት? ወደ ኢትዮጵያ።
ለምን ወደ ግብፅ? አዎ አስቀድሞ ግብፅ ጸዋይ ክወለ ወልድ የለክብረ ቅዱሳን ልጄን ከግብፅ ጠራሁት ተብሎ በሆሴዕ ተነግሮ ስለነበረ ትንቢት ለመፈጸም ወደ ግብፅ ወደ ኢትዮጵያ መጣ። ምን ለመፈጸም? አዎ ትንቢት ለመፈጸም ወደ ኢትዮጵያ። መጀመሪያ ግብፅ ላይ ነው፣ ቀጥሎ እዚያ ደግሞ ወደ ኢትዮጵያ ነው የመጣው። የሚገርማችሁ ነገር ሁለተኛው ደግሞ ግብፅ በጣዖት የታወቀች ስለነበረች ጣዖታተ ግብፅ ኩሎ ቀጥቂጦ በእግሩ ወይ ታፈሩ ሰራዊተ ሄሮድስ ጸሩ ዘበላዕሌሁ እኮ የመከሩ ይላል እዚሁ ላይ። እነዚያ በሕፃኑ ላይ ክፉ የመከሩት ያፍሩት ዘንድ ይልቁንም ደግሞ ከሰማይ በታች ከምድር በላይ ከኔ ውጭ ሌላ አምላክ የለም ያለውን አምላክ ረስተው የጥጃ ምስል፣ የአንበሳ ምስል፣ የጊደር ምስል አቁመው ይሰግዱ ያመልኩ ስለነበረ እንደውም እዚህ ኢሳይያስ ላይ ምን ይላል? ስለ ግብፅ የተነገረ ሸክም ሕፃኑ በእናቱ ጀርባ ሆነው ሲመጣ ግብፅ መድኃኔዓለምን መሸከም አልቻለችም። ተራራውም ሜዳውም እየተፍረከረከ ወደቀ። ጣዖታትን ማመድ ሆኑ ይላል። ክብርና ምስጋና ለመድኃኔዓለም። ጣዖታትን ማመድ ሆኑ። ስለዚህ እነሆ ወደ ግብፅ የመሰደዱ ጉዳይ የመጀመሪያው ትንቢት ለመፈጸም ነው። ሁለተኛው ጣዖታትን ለማጥፋት ነው። ሶስተኛው ደግሞ ግብፅን ለመባረክ ነው። ምን ለማለት ነው? ለመባረክ ነው። አራተኛው ደግሞ መልከጼዴቅ የተባለ አንተ ካህኑ ለዓለም በከመ ትፈቱ ለመልከጼዴቅ ወገኖችን ሕዝቤን ባርክልኝ ቢለው ልጄን ውረድ ተወለድ ብዬ ልጄ ተወልዶ ዓለምን ይባርካል፣ ለዓለም ተሰቅሎ ዓለሙ ይድናል ብሎ ቃል ገብቶለት ነበርና ሰው ለቃሉ ሊታመን ላይታመን ይችላል። አዎ ታማኞችም ይኖራሉ፣ የማይታመኑ ይኖራሉ። ስለ ቃሉ ታማኝ እግዚአብሔር ነውና ለመልከጼዴቅ የገባውን ቃል ኪዳን ሊፈጽም ወደ ግብፅና ወደ ኢትዮጵያ መጣ። ክብርና ምስጋና ለመድኃኔዓለም። ይህን ነው የሚነግረን። አምስተኛውና የመጨረሻው ሃይማኖት ለማጽናት። ምን ለማጽናት ነው? አይታችኋል አይደለም? በአንድ ማይክሮ ሰከንድ ግብፅ ቤተክርስቲያን ላይ ስንት ህፃናት ሲያልቁ፣ ስንት ምዕመናት ሲያልቁ። በነገራችን ላይ ግብፅ ከ180% ሌላ ሃይማኖት ነው፣ 20% ነው ኦርቶዶክስ ያለው። እነዚያ ግን የጸኑ ናቸው፣ የበረቱ ናቸው። ለምን? መድኃኔዓለም በሃይማኖታቸው እንዲጸኑ ሃይማኖታቸውን ስለባረከላቸው፣ ገዳማቸውን እነ ገዳመ አስቄጥስ ሌሎቹንም ስለባረከ በኪደተ እግር እንደገና ደግሞ በሕፃንነቱ ድንኩል ድንኩል እያለ አዎ የማይደክመው አምላክ የደከመ መስሎ በጀርባዋ እንደገና ደግሞ እንደ ሕፃናት እየተጓዘ በጀርባም በእግርም የባረካት ግብፅ በሃይማኖት እስከዚያ እስከ መጨረሻው ጸንታ ትኖራለች። ከዚያ ቀጥሎ ወደ ኢትዮጵያ ነው የመጣው። ኢትዮጵያም እንደዚሁ የሁሉ መከራ አብያተ ክርስቲያናት እየተቃጠሉ አገልጋዮቹ ካህናቱ ከመስዋዕቱ ጋር አብረው እየተቃጠሉ ምዕመናን ነጭ ልብስ ለብሰው ቆርበው ሲወጡ እየተቃጠሉ ነገር ግን ኦርቶዶክስ እያለች የምትኖር ብቸኛው ሀገር ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ሲያመስሉት መድኃኔዓለምን ይነግረን። ስለዚህ ለምን ተሰደደ የሚል ጥያቄ አለ እዚህ ጋር። ለምን ተሰደደ? አዳምን ለመካሰሉ አባቶቻችን ያስቀምጡታል። ለጊዜው ደግሞ ያለ ጊዜው እነሆ ነፍሱ ስጋውና ነፍሱ ስለማይለያዩ ስለማይሰቀል ትንቢቱን ፈጽሞ ስለሆነ እንደገና ደግሞ አዎ ለሰማዕታት ይህችን ታሪክ ነው የፈለኳት። ለሰማዕታት አዎ ስደትን ሊያስተምራቸው ይህችን ነው የፈለኳት። የረቷ ታሪክ እየሰማችሁ ነው አይደል? አሁን መድኃኔዓለም ተሰዶ መከራ አይቶ ድንግል ማርያም እናቱ ተጨንቃ ተሰዳ ይህም ባታሳይ ኑሮ ቅድስት አርሴማ ያ ሁሉ መከራ አሁንም እየሰማን ነው። የሚያሳዝነው እየሰማችሁ ነው አይደል? አዎ ምንድን ነው ያጠፋችሁ? ጥፋቷን እስኪ ንገሩኝ እስቲ። የአባቴ ንብረትና ሀብቴን ሁሉ የሞቀ የደመቀ አልፈልግም። የወፍ ጩኸትና የአጋንንት ጩኸት ጥላቻ ባለበት ገዳም እግዚአብሔርን ነው የማገለግለው ማለት ያስገድላል? አያስገድል። ወጣች ሄደች ወደ ገዳም። በገዳም ሰይጣን ፎቶዋን አስተካክሎ መጀመሪያ አዎ ዲዮቅልጥያኖስ ከዛ ደግሞ ለድርጣድስ እየሰጠ አይኗን በመንጦ እያወጣ እጆቿን እየቆራረጠ ጡቶቿን እየቆራረጠ እግሯን እየቆራረጠ እንዲህ አድርጎ የሚበላ በሀገራችን አንድ አውሬ አለ። ምንድነው እሱ? ጅብ ነው። አያችሁ እንደው አርሴማ ስንል ምን እንዳይመስላችሁ እየሰማችሁ ነው አይደል? ቅዱስ ኤፍሬምን ጠየቁት። አማን መነኑ ጣዕማ ለዛ ዓለም አለው አማን መነኑ ሰማዕት ጣዕማ ለዛ ዓለም ወካው ደሞሙ በእንተ እግዚአብሔር። የዓለምን ጣዕም ንቀው
ስለ እግዚአብሔር መንግስት ብለው አንገታቸውን ተቆርጠው ደማቸውን ያፈሰሱ ቅዱሳን አባቶችና ቅዱሳት አንስት አሉ። ከነዚህ መካከል ቅድስት አርሴማ ምስጋና ይድረሳት። በእውነት አመስግኗት እናታችን። በዚህ በስደቱ ላይ 4 ነገሮች ይታሰባሉ። አንደኛው እየተሰደዱ እንዳሉ ዮሳ የሚባል ዘመዷ የሄሮድስ ሰራዊት እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶ ሲያይ ይደረሱ ይሆን ሊደርስባቸው ይሆን አለና እንደው ሊሮጥ ሲውተረተር ከመሀየት ይላል እግዚአብሔር እንደ ዋልያ የሚሮጥበት የሚፈጥንበት ጉልበት ሰጠውና እነሱ ብዙ ጊዜ የተጓዙትን ደረሰ ዛፍ ስር ቁጭ ብለው። በነገራችን ላይ አሁን በዚህ በግብፅ ምድር በ40 ቀኑ ላይ 2 አይነት መላእክት ተነስተዋል ይላል። ስንት አይነት መላእክት? የብርሃን መልአክና የጨለማ መልአክ። የብርሃን መልአክ ቅዱስ ገብርኤል ነው። አይዟችሁ በርቱ፣ ጠላት ዝናሩን ፈቷል፣ ወደ ኋላ ቀርቷል የሚለው። የጨለማው ደግሞ ደክሟቸዋል፣ ቁጭ ብለዋል፣ እያጠባቸው ነው፣ ርቧቸዋል የሚል ተነሳ ማለት ነው። የሰማችሁ ነው። ከዚህ በኋላ ዮሳ ሄደና እንዴት ጠላት ደርሶ እዚህ ጋር ትቀመጫለሽ ሲላት ሄሮድስ ነአዊ እነያምሰጥኩ ወለምን ትዚህ ማገር የወጻይኩ ልጅን ማዳን ካልቻልኩን ለምን ወጣሁ አለችና ምርር ብላ አለቀሰች። አለኝ ምን ብላ አለቀሰች? ሁለተኛው አለፍ ብላ ስትሄድ ደግሞ እነሆ 2 ወንበዴዎች አገኘች። ጉልበታቸው እንደገና ጦንቻቸው የፈረጠመ አሁንም ልጅን ካላዳንኩት አለችና አለቀሰች። ሶስተኛው ከኔ ጋር ናችሁ አይደል? ርዋት ልትለምን ሄደች። መለመን ስነ ተፈጥሮ እንኳን እኛ ማን ይለምናል? እግዚአብሔር ራሱ በባህሪው ለኛ ምን ይላል? ለምኗል እኮ። በሉቃስ ወንጌል ምዕራፍ 23 ላይ ተመልከቱ። በማወቅም ባለማወቅም ያደረጉት ምን በላቸው? ይቅር በላቸው። ምን መለመን። አሁን ግን ለምኖ ማጣት ምን ማለት አለ? ለምኖ መሰደብ ግን ያሳክካል። አያሳክክም? አሁን ከበራችሁ አንድ ሰው መጥቶ ዳቦ ብሎ ለምኗችሁ ቢኖራችሁ መስጠት ባይኖራችሁ እግዚአብሔር ይስጥህ ማለት ይቀላል። ዘወር በልልኝ ዳ ማለት ይቻላል። ይሄን የገጠማት ሰደበቻት። መልክሽ ደም ግባትሽ አማረ ጸባይ ስለሌለሽ ነው። ጸባይ የለሽ ማለት ነው። ይብቻም አይደለም። ዮሴፍ ለማሃለው ይሁብጎ ለማሃለው ይከልዎ ካለ ይሰጡታል፣ ከሌለ ግን የለም ይሉታል እንጂ ስንል ምን አመጣው ሲል አገልጋይዋ ደርቡን ያማታው ፎቁን ማለት ያማታችሁ ወረደችና ሕፃኑን ከድንግል ማርያም ነጥቃ ወደ መሬት ወረወረችው። ያስለቅሳል? አያስለቅስም? አያስለቅስም? አራተኛው ስትወረውረው እናት ናትና አለቀሰች። ለምን አታለቅስ? ልጇ ሲወረወር መድኃኔዓለምን ስትወረውር አለቀሰች ምርር ብላ። ይህንን በረሃ ላይ የደረሰባት መከራ መጨረሻው 5ኛው ሄሮድስ ደርሶባቸው ነበር ይላል። እየሰማችሁ ነው አይደል? ቅዱስ ገብርኤል አሁንም አላጠገባቸውና ወርካውን ተከፈት አለው። አህያ ስንቄ ጫነ። እመቤታችን ከልጇ ጋር ዮሴፍን ሰሎሜን ወርካው ሽፍን አደረገና አህያ ሲጮህ እየሰማ የሄሮድስ ሰራዊት አልፈው ሄዱ። ድንግል ማርያም ከልጇ ጋር ግን ዘመነ ወአዝማነ ወመንፈቃዲ 3 ዓመት ከ6 ወር 1260 ቀን ተሰዳ በኋላ ግን ወደ ኢትዮጵያ መጥተው ኢትዮጵያን ከጎበኘሽ በኋላ እስከ ዘዋይ ድረስ ማለት ነው። እየሰማችሁ ነው አይደል? እስከ ዘዋይ ድረስ ከጎበኙ በኋላ ስደት ዘመኑ ያ ቅዱስ ገብርኤል ይዘህ ተሰደድ ያለው መልአክ የሕፃኑን ነፍስ የሚፈልገው እርሱ ሙቷልና ሕፃኑንና እናቱን ይዘህ ተመለስ ሲለው ከፊቱ ላይ ቆመችና የእናት ልመና አንገት አያስቀልስም ፊት አያስደፋምና ልጅ ሆይ አንድ ጥያቄ አለኝ አለችው። ምንድነው እናቴ? ኢትዮጵያን ወድጃታለሁ። እስኪ አመስግኑ ድንግል ማርያም። ኢትዮጵያን ወድጃታለሁ እናሳራት እዚች ሀገር ልኑር ፍቀድልኝ አለችው። እናቴ ሆይ ተሰደን የምንቀር አይደለንም። ትንቢት ልንፈጽም ነውና ትንቢቱ ደግሞ ተሰደን ተመልሰን በቀራንዮ ነው አንድ ጊዜ ደም የሚፈሰው። ከዛ ወዲህ ትንቢት የመፈጸም ጉዳይ እንጂ የጠላት ማሳደድ ላይ መሰደድ ጉዳይ አይደለም። ረሃቡም ትንቢት ነው፣ መሰደዱ ትንቢት ነው፣ ማልቀስሽም ትንቢት